ቁርአን መክፈቻው መግቢያው ሱረቱል ፋቲሃ ናት። ሁላችሁም እንደምታውቁት ሱረቱል ፋቲሃ ስትጀምር አላህን በማስታወቅ የምትጀምር ሱራ ናት። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አርረህማኒር ረሂም ማሊክ የውሚዲን። የአላህን ረብል ዓለሚንነት ሰው ከተረዳ በኋላ አላህ አርረህማን አርረሂም መሆኑን ከተገነዘበ በኋላ የሰው ልጅ ብሎም ማሊክ የውሚዲን መሆኑን ካወቀ ከሰው የሚጠበቀው አልቲሜት ሰሚሽን ኢያከ ነዕቡድ። የሱረቱል ፋቲሃ ሴንትራል ሜሴጅ ኢያከ ነዕቡድ ወኢያከ ነስተዒን፣ አንተን ብቻ እንገዛለን፣ ከአንተ ብቻ እገዛ እንጠይቃለን። ይህች አያ ሱረቱል ፋቲሃ ምዕራፍ 1 ቁጥር 5 ላይ ያለችው አያ የሱረቱል ፋቲሃ መቃሲድ ሱራ ብቻ ሳትሆን ኢንታየር ቁርአን ሙሉ ቁርአን መልእክቱ በአንድ ቃል ይገለጽ ከተባለ ኢያከ ነዕቡድ ወኢያከ ነስተዒን። ጀሚዑል ሙርሰሊን የተላኩ መልእክተኞች በአጠቃላይ ምድር ላይ የተመላለሱ መልእክተኞች በአጠቃላይ ለሰው ልጆች ያስተማሩት ጽንሰ ሐሳብ ማዕከላዊ አስተምሮታቸው ምንድነው? ዒባዳ ነው፣ ኢያከ ነዕቡድ የሚለው። ነገር ግን ብዙዎቻችን በቀን በርካታ ጊዜ ፋቲሃን ስንቀራ ኢያከ ነዕቡድ እንላለን፣ አንተን ብቻ እንገዛለን። ግን ምን ያህል ነው ይህንን ጽንሰ ሐሳብ እየተረዳ ነው? Do we really understand this concept deeply? ይህንን ጽንሰ ሐሳብ በጥልቀት ተረድተነዋል? ሆፕፉሊ ተስፋ አደርጋለሁ ይህ ተከታታይ ፕሮግራም ስለ ዒባዳ ያለንን ምልከታ በቁርአን መነጽር በጣም ከፍ ያደርገዋል ብዬ አስባለሁ።